بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. يتكبراتشو يهود بتسبوت السلام عليكم ورحمة الله وبركاته. إن شاء الله زاري دقمو سورة الفاتحة أنقص أرتب يمنا أيهنا المالتم ودا قرآن كما قبتاتش بفيت بلفون عند تبابلو كمخرج أن كصفة عندي ينهد اللم بلنات እንግዲህ በመጀመሪያው ያየነው መخرج አቅሱል ሐቅ ይባላል። በሱም ላይ ሀምዛና ሀ መርቦጣ ይወጣሉ ብለናል። ከዛ ሁለተኛው መخرج ደግሞ ወሰጡል ሐቅ የጉሮሯችን መካከለኛው ክፍል ላይ እሱም ጋር ሐና ዐይን ይወጣሉ ብለናል። ከሲፋ ደግሞ ሀምስ መጀመሪያ ላይ ሀምስ የአየር ፍሰት ያላቸው ማለትም ፊደላቶቹ ስኩን ሲሆኑ የአየር ፍሰት ያላቸው ይሄ ባህሪ ሀምስ የሚባለው ነገር የሚከሰተው ፊደላቶቹ ስኩን ሲሆኑ ነው ብለናል። ፊደላቶችም ፈሐሰሁ ሸኽሱን ሰከት እነዚህ አስሮቹ እንደሆኑ አይተናል። ሁለተኛ ያየነው የሲፋ አይነት ደግሞ የሀምስ ተቃራኒ የሆነው ጀህር ነው። ጀህር የጀህር ፊደላቶችም ከነዚህ ከአስሮቹ ውጭ ያሉት ማለት ነው። ከአስሮቹ ውጭ ያለው 19ኞቹ ማለት ነው። እነሱ ምንድናቸው? የጀህር ማለትም የአየር ፍሰት የሌላቸው ማለት ነው። ስኩን በሚሆኑበት ሰዓት የአየር ፍሰት የሌላቸው። ሀምሶች ግን ምን አላቸው? የአየር ፍሰት አላቸው። ለምሳሌ ለንጽጽር ያክል ሁለት ፊደላቶችን እንበል። ለምሳሌ ሲንን ብንወስድ አስ 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 ይሄ የአየር ፍሰት አለው። ወይም ደግሞ አህ አህ ይሄም የአየር ፍሰት አለው ማለት ነው። አየር ፍሰት ከሌላቸው ውስጥ ደግሞ ብንወስድ ለምሳሌ አል 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 ላም የለውም። አም ሚምም የለውም። አው እነዚህ አየር ፍሰት የላቸውም ማለት ነው። ስለዚህ ዛሬ የምንቀጥለው ደግሞ ሶስተኛው የመخرج አይነት እዚህ ጉሮሮ ክፍል ላይ ሆኖ አድነል ሐልቅ ይባላል። የጉሮሯችን ቅርቡ ክፍል ማለት ነው። የጉሮሯችን ቅርቡ ክፍል በዚህም ሁለት ፊደላቶች ይወጣሉ። እነሱም ሆና ኦይን ኦይን ፊደላቶቹ ሲጠሩ ሆ አፋችን ከፍታለን። ሆ እንግዲህ የሚወፍር ፊደል ብዙ ሰው ሲቀራ ምን ያደርጋል? ከንፈሩን ይሰበስባል። ምንም አይሰበስብም ማለት ነው። ለፈትሐ ከሆነ አፋችን ይከፈታል ማለት ነው። ብዙ ሰው ለማወፈር ሲል ምን ያደርጋል? ከንፈሩን ወደፊት ይሰበስባል ማለት ነው። እሱ ስህተት ነው። ኹ በዚህ ጊዜ ግን ከንፈራችን ወደፊት ይሰበስባል። ኹ ከስር ሲሆን ደግሞ ኺ ስኩን ሲሆን ምን አሉ? ይህም ፈሐሰሁ ሸኽሱን ሰከት ከሚለው ስለሆነ የሀምሳ ባህር ያለው ስኩን በሚሆንበት ሰዓት ማለት ነው። ሌላኛው ዐይን ነው። ፈትሐ ሲሆን ስኩን በሚሆንበት ሰዓት ከንፈራችን እንዳይሰበሰብ ጥንቃቄ ማድረግ አለብን። የተወሰነ ነው አፋችን የሚከፈተው ማለት ነው። እዚህ ጋር እነዚህ ፊደላቶች በሚወጡበት ሰዓት የተፍኺም ደረጃቸው ከስር ሲሆን ይቀንሳል ማለት ነው። ለምሳሌ ብለን ከስር ሲሆን ደግሞ ብለን ከስር ሲሆን በዚህ መልኩ ነው ማለት ነው። ኢንሻአላህ ወደ ቁርአኑ እንሄዳለን። ማሊኪ የውሚዲን ማሊኪ የውሚዲን ማሊኪ የውሚዲን። ወደ ትንታኔው ስንመለስ ሚም እንግዲህ የእስቲፋል ፊደል ነች። መረቀቅ ነች፣ ትቀጥናለች ማለት ነው። ማ ነው የምንለው። አፋችን ይከፈታል ማለት ነው። የእስቲፋል ፊደል ስለሆነች ከእስቲፋል ፊደል ውጭ የሆኑት እነዚህ ሑሩፉል ኢስቲዕላ የሚባሉት እነዚህ የተዘረዘሩት ናቸው። ከነዚህ ውጭ አሁን ከተዘረዘሩት ከምታያቸው ከሰባቱ ውጭ ያሉት ምንድን ናቸው? የሚቀጥኑ ፊደላቶች ናቸው።
ሑሩፉል ኢስቲፋል ይባላሉ። ስለዚህ ሚም ከዛ ውስጥ ትቀጥናለች። ቀጥሎ ያለው አሊፍ ሰጊር አለ። መደ ጠቢዒ ሁለት ሐረካ እንስበዋለን ማለት ነው። ማ እጃችን አጥፈን እስከምንዘረጋ ድረስ። ቀጥሎ ላም ከስራ ነው። ማሊ እናቀጥነዋለን። ኢስቲፋል ፊደል ነው፣ በደንብ ይቀጥናል። ማሊ ከዛ ካፍ ነው ቀጥሎ የመጣው፣ እሷም ትቀጥናለች። ማሊኪ ኪ ለከሳው ሁለቱም አገጫችን ዝቅ ይላል ማለት ነው። በደንብ እናቀጥነዋለን፣ የመቅጠን ደረጃው ከፍተኛ ስለሆነ ማለት ነው። ቀጥሎ ያ ፈትሐ ነው። ያ አፋችን ይከፈታል። ቀጥሎ ዋው ስኩን ሆኖ የመጣው። ዋው እንግዲህ ከሌሎች ፊደል ለየት የሚያደርገው ምንድን ነው? በምንጠራበት ሰዓት ፈትሐም ይሁን ከስራም ይሁን ضም ይሁን ስኩንም ይሁን ምን ይሆናል? ከንፈራችን ወደፊት ይሰበስባል። መጀመሪያ ላይ ይሰበስባል። ያ ማለት መጀመሪያ ላይ ለፈትሐ ሲሆን እንሰበስበውና ከዛ አፋችን ይከፈታል ማለት ነው። ከስራ ሲሆን መጀመሪያ ላይ እንሰበስባለን ወደፊት፣ ከዛ በኋላ አገጫችን ዝቅ ይላል ከዛ በኋላ ማለት ነው። ضም ሲሆን በዛው በሰበሰብንበት በዛው ይቀራል ማለት ነው። ስኩን በሚሆንበት ሰዓት ላይ ይሰበሰብና ትንሽዬ ከዛ በኋላ ከፈት ይላል ማለት ነው። ስለዚህ የው ከሌሎች ፊደል ለየት የሚያደርገው ይሄ ነው። ቀድሞ መሰብሰብ አለበት ማለት ነው። ቀጥሎ ሚም ከስራ አለ። የውሚ ሚም ከስራ ነው። በደንብ እናቀጥነው ኢስቲፋል ፊደል ስለሆነ ማለት ነው። እዚህ ጋር ወው ምንድነው? ሐርፈሊን ነው። ሐርፈሊን ማለት ወው እና ያ ሐርፈሊን ይባላሉ። እነሱ ስኩን ነው። ከነሱ በፊት ምን ከተገኘ? ፈትሐ ከተገኘ ማለት ነው። ወው ስኩን ሆኖ ያ ስኩን ሆኖ ከነሱ በፊት ፈትሐ ፊደል ከተገኘ ያ እንግዲህ እንደምታዩ ፈትሐ ነው። ስለዚህ ሐርፈሊን ይባላሉ ማለት ነው። አንድ ሰው አያይዞ ከቀራ ይሄ ሐርፈሊኑ ወደ ሊን መድ አይቀየርም፣ ወይም ወደ መደሊን አይቀየርም። ነገር ወቅፍ ብናደርግ ግን ወደ መደሊን ይቀየራል። ያ ማለት ማሊኪ የውም ያ ማለት ሁለት ሐረካ ዋጅብ፣ 4-6 ደግሞ ጃኢዝ የሚፈቀድ ይሆናል ማለት ነው። ወቅፍ ካደረጉ የሊን ፊደላቶች ወደ ምን ይቀየራል? ወቅፍ ስናደርግ ወደ መደሊን ይቀየራሉ ማለት ነው። ካያያዝን ግን መዱ ምን ይሆናል ማለት ነው? ይሰቅጣል፣ ይወድቃል ማለት ነው። ቀጥሎ ሐምዘቱል ወስል አለ። የአረፍተ ነገር መጀመሪያ ላይ ስላልመጣች ቱስቀጡ ወስለን ስናያይዝ ትወርቃለች። ምናነሳ ከሆነ ግን ምን ይሆናል? ለምሳሌ ለትምህርት አዲን ብለን እንትን ብንል ፈትሐ አድርገን እንቀራታለን፣ ትቀራለች ከዚህ ጋር ካነሳ ማለት ነው። ግን ከማሊክ የሚድን ካያያዝን ግን ምን ትሆናለች? ትወርቃለች ማለት ነው። ሌላው ላሙ ሸምስያ ነው። ላሙ ሸምስያ የተባለበትም ከሱ በኋላ የሸምስያ ፊደል ዳል ስለመጣ ነው ማለት ነው። የቀመርያ ፊደላቶች የበው ሐጀከ ወኸፋቂ ናቸው። ከነዚህ ውጭ ያሉት የሸምስያ ናቸው ብለናል። ስለዚህ ዳል ከነዛ ውስጥ ስላልሆነ የሸምስያ ፊደል ስለሆነ ላሙ ሸምስያ ተብሏል። ላም ስያሜውን በዛ አግኝቷል ማለት ነው። ዳል ሸዳ ነው፣ እናጠብቀዋለን። የሁለት ፊደል ውቅር ነው። ማሊኪ የውሚዲን በደንብ እናጠብቀዋለን። ያ መዱ ዓሪዱ ሊስኩን ያ ስኩን ማለት ነው። ከሱ በፊት ቀድሞት የተገኘው ከስር ስለሆነ ያ ስኩን ሆኖ ማቀብሉ ከስራ ከሆነ ያ ምንድነው? ወደ መድ ነው የምንለው ማለት ነው። ስለዚህ ሁለት ሐረካ ዋጅብ፣ 4-6 ደግሞ ጃኢዝ የሚፈቀድ እንስበዋለን ማለት ነው። መዱ ዓሪዱ ሊስኩን የሆነበት ምክንያት ከሱ በኋላ ያለችውን ልናቆም ስለሆነ ማለት ነው። ካያያዝን ግን በመድ ጠቢዒ ማሊክ የውሚዲን ኢያ ካያያዝን ግን መድ ጠቢዒ ይሆናል። መድ ዓሪዱ ሊስኩንነቱ ይቀራል ማለት ነው። መድ ዓሪዱ ሊስኩን ማለት ድንገተኛ ስኩን ልናቆም ሲሆን የሚገኝ መድ ስለሆነ ማለት ነው። ከሱ በኋላ የሚገኘው ኑን ልናቆም ነው፣ ስኩን እናደርገዋለን። ማሊክ የውሚዲን በይንያ ባህር ያለው ማለት ነው። ግልጽ እናደርገዋለን። ጉና ደረጃ 3 ነው፣ የተወሰነ ማለት ነው። ጉናው መሰማት አለበት ማለት ነው። ካያያዝ ኑኗን ከስር አድርገን እንቀጥላለን። ካቆም በስኩን ይሆናል ማለት ነው። ስለዚህ ዛሬ ያየነው ከመኽረጅ አድነል ሐልቅ የጉሮሮችን ቅርቡ ክፍል የሚወጡ ሁለት ፊደላቶችን አይተናል። ሶስተኛ ዛሬ የምናየው የሲፋ አይነት ደግሞ ምንድነው? ሽዳ ወይም ደግሞ ሸዲዳ በተለምዶ የሚባለው ማለት ሽዳ ማለት የድምጽ መታገት ማለት ነው። ፊደላቶቹም አጂድ፣ ቀጢን፣ በከት ወይም ደግሞ ቆጦቡ ጀድ የቀላቀላ ፊደላቶችና ከዛ ሀምዝ፣ ካፍና ታ ማለት ነው። እነዚህ ምን ይባላሉ? የሽዳ ባህሪ ያላቸው ማለት ነው።
ያ ማለት ለምሳሌ አክ አክ አት እያገትናቸው ማለት አክ አክ አት ከዛ በኋላ የሚወጣው ሐሰፉ ሸኽሱን ሰከት ውስጥ ካፍና ታ ስለሚመደቡ የአየር ፍሰት ነው። ከዛ በኋላ ያለው አክ ብሎ የምናልፈው አክ ምንለው የመጀመሪያ ግት ያደረግነው ሽዳ ባህሪ ይባላል። የመታገት ድምፁ ምን ሆነ ታገተ ማለት ነው። ሽዳ ማለት የድምፅ መታገት ማለት ነው። ታም ልክ እንደዚሁ አት መጀመሪያ ግት እናደርገውና ከዛ በኋላ የአየር ፍሰት እንለቃለን ማለት ነው። ስኩን ሲሆኑ ማለት ነው። ሌሎቹ ሀምዝ ለምሳሌ አ ለምሳሌ ሙእሚኒን ሞ ስንል እናግተዋለን ማለት ነው። እሱ የሀምስ ባህሪ ስለሌለው የአየር ፍሰት የለውም። ካፍና ታ ግን ባለፈው ካየነው ፈሐሰሁ ሸኽሱን ሰከት ውስጥ ስለሚገኙ ምን ይሆናል ማለት ነው። ካገትናቸው በኋላ የአየር ፍሰት ስላላቸው እሱ ድምጽ ይሰማል ማለት ነው። ሌሎቹ አምስቶቹ ደግሞ ቆጦቡ ጀድ ያኔ ቀልቀላ ባህሪ ስላላቸው ከቀልቀላው ጋር መጀመሪያ ካገትናቸው በኋላ ስለሚነጥሩ ይታወቃል ማለት ነው። ለምሳሌ አድ አድ አቁ አቁ አብ አጅ በዚህ መልኩ ማለት ነው ይታገታል። ግን የቀልቀላ ባህሪው ይሄ የመታገቱን ነገር ስለሚረብሸው ምን ይሆናል ማለት ነው። በማንጠር ብዙም የሚያስቸግር አይደለም። እነዚህ ቆቦ ወጀድ ወይም ደግሞ የቀልቀላ ፊደላቶች ብዙም የሚያስቸግሩ አይደሉም ማለት ነው። ስናነጥራቸው በውስጥ አዋቂነት ምን አለ ማለት ነው እያገትናቸው ነው ማለት ነው። ስለዚህ ከነዚህ ከስምንቱ ውስጥ በደንብ ጥንቃቄ ማድረግ ያለብን ካፍ፣ ታ እና ሀምዝ ማለት ነው። ካፍና ታ ላይ ሀምሱን ባለፈው የተማረውን እሱም በደንብ ማስገኘት አለብን። ሀምዝ እዚህ ጋር ማገት ብቻ ነው የሚጠበቅብን ማለት ነው። አ ሙእሚኒን ሙእሚኒን እግት ስናደርገው ያው ቆይታ ይኖረዋል ማለት ሲታገድ የሆነ ንቅ ስናደርገው የሆነ ቆይታ አለው ማለት ሙእሚኒን አክሰሩ አክሰሩ እዚህ ጋር ካፍ ላይ ግን ካገት ነው በኋላ ምን አለ የሀምስ ባህሪ የአየር ፍሰት አለ። መጀመሪያ ድምፁን እናግተዋለን አገት ነው። ከዛ አክ የአየር ፍሰት እንለቃለን ማለት ነው። አት አት መጀመሪያ ታውን አገት ነው። ከዛ በኋላ የአየር ፍሰት እንለቃለን። ሁለቶቹ ፈሐሰሁ ሸኽሱን ሰከት ሰከት ካፍ አለ ታስላለ ማለት ነው። ስለዚህ ዛሬ ያየነው የሽዳ ባህሪ ማለት ነው። ስለዚህ ሶስት ባህሪ ያየ ማለት ሀምስ የአየር ፍሰት የሀምስ ተቃራኒ የሆነውን ጀህር ማለት ነው። ከዛ በኋላ ደግሞ ዛሬ ሽዳን አየን ማለት ነው። በቀጣይ እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።